ስብዕና የሌለሽ አንቺ አንድ ንጽ እንደ ህዝብ ድንጋይ ይዘሽ በእራባቸው ሰው ምን ልጅ ፈልጌ ነው አትስሚያቸው። እነዚህ ኮሜንታተሮች በየሀገሩ ያለ ሰው አስበሽዋል። አሁን እንኳን እስቲ ልንገርሽ እኔ አሁን ቱርክ መጥቻለሁ። እኔን ጥላ አሽቃባጭ ሆነች ማለት ነው። ወይ በሷማ አልቀረም። ሁለቱም እኔን አይወዱኝም፣ እኔም ሁለቱንም አልወዳቸውም። አልወዳቸውም። ከዛ እቺ ሴት አንድ ቀን እኔ ሁሉም በጅምላ ይናገረኛል። የዛ ጊዜ ታስታውሳላችሁ? ቴትዬም ቱኑዬም እንቁርቱዬም ማነው ፊንገርትዬም ሁሉም አንድ ላይ ተደራጅተው በሚወጡኝ ሰዓት እቺ ሴት ትነሳና ማለት ነው ኩሽና። ከዛ እቺ ሴት ትነሳና ምን ብትጥሩ ነው እኛ አረብ ሀገር ያለነው ያነቃቃችን እቺ ሴት ናት ምናምን ብላ ምንም ሳላረጋት አባቴ ሙትን ምንም ሳላረጋት ቡልክ ነው እንጂ ብሉ ከረ ስድብ አርጋ ያቺን ባሽሙር እኔን እየተቀጠቀች ያቺን ማን ፔጇ ላይ ሙለት ታርጋት ፖስታች ምንም አላልኩኝም። ጸጥ አልኳት። ከዛ አንድ ቀን መጣችና ቤቢ ላይ ወሰጠችኝ። እውነቱን ነው የምነግርሽ። ቴክ አልኳትና ቡልክ ላጣርጌ ቤቢ ላይ ሆና ኮንሰርት በኋላ ማለት ነው ቡልክ አርኳት። ከዛ ዛሬ እግዚአብሔር አቤት እግዚአብሔር ሁለቱንም እንኳን ወዳቸውም እግዚአብሔር ምን ይሳነዋል? ፊት ተደሳች ይልላችሁ ነው። እግዚአብሔር ደግሞ ምን ተሳነው? ቤት ታየኝ ያኔ ምንም ሳታደርግሽ አስቀይመሻታል ብሎ ፊትን ስት የሆነ ሰው አረጋት ስትል ማለት ነው። ጌታ ሆይ ዳቦ ነው አምላኬ ምን ይሳነዋል? እኔ ምንም ሳላረግ እኮ ነው ጋይ ፍሬንድስ መጥቶ እስካልነካኝ ድረስ እኔ ከተጣላው ሰው ጋር ከኔ ጋር ጸበኛ ከሆነ ሰው ጋር ሰንበዲ መጥቶ ወዳጅ ቢሆን አይከፋኝም። አንቺ ግን አልነካውሽም። በነካሽ ኖሮ ሪከርድ ይወጣል። ሊያሾን ወዳታለሁ። አዎ ወዳታለሁ። ታንቀሽ ሙቺ እንኳን እሷ አንቺንም ወድጄሻለሁ። ቴንክ ዩ ሶ ማች። እንኳን እሷን አንቺንም እወድሽ ነበር፣ አከብርሽ ነበር። መተሽ እዚህ ጋር መልክ ትሰሪያለሽ እንዴ? እኔ ላይ ደፋር ቁራሌ ቁራ ምን ታመጫለሽ? መድኃኒዓለምን እቺን አይደል የምትፈልጉት? እንኳን እሷን ነው የምልሽ። እኔ ሰውን የምወደው ሰው አስገድዶኝ አይደለም። ሰውን በሰውነቱ እወዳለሁ። ሰውን በሚሰራው ስራ በጥንካሬው አደንቃታለሁ። ከትላንትና ከመዳም ቤት ተነስታ ሀገሯ ገብታ ገባሽ የራሷን ሶሻል ሚዲያ ላይ ኮንተንት ይዛ መጣ። ልክ አንቺ ምላስ ማውለብለብ ኮንተንትሽ እንደሆነ ሁላ እሷም ወሬ ኮንተንቷን ልንገርሽ። ዝምባ ምንም ማታመጪ ወይ ቤሩስ ተደብቀሽ መተሻፈሽን ትከፍቻለሽ እኔ ላይ ወይ ደግሞ እነዛ ምስኪን ልጆችን ትልኪብኛለሽ። ሳነካ መታ ወሬ ታወራለች እንዴ? ንግስትሽ ነሽ ተሸክመሽ አዙሪ። ለኔ ንግስት ልትሆን አይችልም። ሰው ሳይነኩት እንትን ይላል። አሁን በቃ ይሄ ነው ጸብ ማለት ይኸውልሽ፣ ሰርጀሪ አሁን ይሄ ጸብ ነው። አሁን ተጣልቼሻለሁ፣ አሁን ረግጬሻለሁ። እንደፈለግሽ መሆን ትቻለሽ። ሜዳውም ፈረሱም ያው ነው። ጋልቢበት። እኔ እንትኗን ይሄን ስሙን ጥሩልኝ። ስክሪንሾት እንደውም ከብሎክ ስትፈታኝ ማለት ነው ስክሪንሾት አድርጌ ለዓለም አቀፍ ልኬላን ነበር። እንደውም እሱ ያለችኝ አይ ሞዲኔተሮቹ አይሆናሉ ስትል ኧረ እኔ ቢሆኑም ባይሆኑም ችግር የለውም እኔ እኮ አላስቀየምኳትም ብዬ ነው ያልኩት። መልሰሽ ደግሞ እቺን ወሬ ለማውራት እቺን በኔና በዛች በዳቦ ብርቁ መሃል የተፈጠረውን ነገር አጀንዳ ለማድረግ ስትመጪ ባሉነ መንገድ መጣሽ። ቢኮዝ እኔ የታባቱ ቲክቶክ እንደዚህ ነው። አልደካዋትም። በቃ ስላልነካዋት ነው መታ አፏን የከፈተችው። የተከፈተ አፍሽን ደግሞ እሞላዋለሁ ነው የምልሽ። ምንም አታመጪም። እልሽ ሰውን ለማስቀየብ እንዳንቺ መሀይም መሆን ነው የሚጠበቅብኝ። ዕውቀት እንደሆነ የለሽም። መማር መስራት ብዙ ደረጃ መደርሽበት ሀገር ላይ ቁጭ ብለሽ አንቺ ግን ወሬ አመላልሽ። ምን እዚህ ጋር ትንጠባረራለሽ ሰው ላይ ሳይነኳት? ድንጋይ ራስ ደግሞ የሁለታችን ነው። እዚህ ያላችሁ ሰዎች ማልባት ገቡ እንዳሳብ ብትገቡ የሚመቻችሁ ለእናንተስ ማን አለ? ይሄ ጸብ ይባላል። ንገሯት ለዛች ሰርጀሪ። ሰው ሲያከብርሽ ወቂ። ክብር የሚባል ነገር ወቂ። ክፉሽን አንስቼ አላቅም። ቲክቶክ ላይ ስምሽን ጠርቼ አላቅም። ዴኒ ቪዲዮሽን ሪፖስት እያረኩ ሙሉ ሴትዮ
መተሽ እዚህ ጋር አፍሽን ትከፍቻለሽ። ራስሽ ለዚህ ነገር እንዲመችሽ ገብተሽ ትላንትናውኑ ብሎክ አድርገሽኝ አንበሳዬን በልቼ እኔ አንበሳ ስሰጥሽ እኮ ስለምወድሽ ነው የሰጠውሽ እንጂ ለሌላ ነገር መስሎሽ ነው? ስለምወድሽ ስለምትመችኝ እኔ አይምሮዬ ውስጥ ያሰብሽው ነገር ስለሌለ ነው። ቢኮዝ ያሰብሽው ነገር የለም አይምሮዬ ላይ። እኔ እግዚአብሔር በሚያውቀው አንቺን ጠልቻ አይደለም ወይ አንቺን እንትን ብዬ አይደለም። ጸቤ የነበረው የተነጋገርኩት ከልዕልቲ ጋር ነው። አንቺ ልዕልቲ ነሽ። ሳትጠሪ አቤት እያልሽ ነው ለካ አጀንዳ ይሆንሽ የምትዩ እዚህ ቲክቶክ ላይ። አሁን ገና ገባኝ። ጅራፍ ለቃቃሚ ቁጭ ብለሽ የሰራሹን ያገኘሽውን ሁሉ ይሄን ኮተታ ናትሽ ላይ እየሰበሰብሽ መተሽ እዚህ ጋር አፍሽን ትከፍቻለሽ። ማሬን ያንቺ ቪው ማሞቂያ አይደለም። እንዲሞቅልሽም ከፈለግሽ በሐቀኛው መንገድ ሂጂበት። በእውነታው ሂጂ። በእውነታው ሂጂብኝ እቀበላለሁ ነው ልሽ። በውሸት ግን አልፈቅድልሽም። ቅማላ ታጠቢ። በቃ በዚህ ልክ ነው። ይሄ ነው አሁን አንቺ ለአንቺ ንግግር ይሄ ነው። ከዚህ በኋላ ያው ስለሰደብኩሽ ብትሰድብኝም አፍሽን ብትከፍቺ ንቄ ነው መታውሽ። ወራዳ ወረደችብኝ። እናንተ ያያው አልጠበቅኳትም። ደግሞ እኔ ቀን አይተሽ ከሰው ጋር ጣልታለች ብሽ ተደረበሽ ትመጫለሽ። ከነመደረበሽም ነው ደረበ የሚሄድብሽ። ንፍጣ ሰርቼ የምኖር ሰው ነኝ። ሰውን አልነካ። ተነካው ስነካ ነካው። ይሄ ማንም ሰው የሚያደርገው ነገር ነው። መጀመሪያ በራስ መተማመን ይኑርሽ። ከቤት ውጪ ስትባይ የወጣሽ ቪዲዮ አትስሪ። አልወጣም ማን ምን አመጣ ብለሽ ቁጭ በይ። እሺ ቤተሰብሽን አሳይን ስትባይ ሄድሽ ቤተሰብ አትቅረጪ። ኢትዮጵያ ላይ ቁጭ ብላ እንደዚህ የምታሽከረክርሽና የምትመራሽ አንዲት ሴት ናት። በዚህ አጋጣሚ ይሄን ያየ ነው። ዙሪያሽ ላይ ያለውን ሰው ሁሉ የቀረበሽን ጓደኛውን የመጣን ሁሉ እንደ ጭራቅ በልተሽ መታባሪ ባለጌ ሰው ነሽ። ልንገርሽ ብዬ ነው። ቢኮዝ ካንቺ ሲለዩ ነው ሰው እየሆኑ ያሉት። ጥግ ድረስ ነው የምነግርሽ። የሰው ስኬት ማያስደስትሽ በሰው ሰክሰስ መሆን አንቺ ደስታ ማይሰማሽ ምቀኛ ነሽ ነው የምልሽ። ሸለመጥማጥ ይሄ ነው ስድብ። ሰርጁዬ ዚስ ስድብ። ይሄ አሁን ስድብ ነው። አሁን ተናግሬሻለሁ። ሂጂበት። ሌላ የቀረኝ ነገር የለም። ጨርሻለሁ። በአናትሽ ትተኪያለሽ ነው የምልሽ። በአናትሽ ትቆሚያለሽ። ንፍጣም ነው የምልሽ። ሳልነካት ትነካኛለች እንዴ? ቲክቶክ ላይ ውዶቼ ፍቅሮቼ ስትነኩ ዝም ማለት ዋጋ ያስከፍላል። አሁን እቺ መሀይብ ከ8ኛ ነው ከ7ኛ ክፍል ትምህርቷን አቋርጣ ስደት ወጣ። ወይ አልተማረች ወይ አልሰራች። ዝፍ ስርምሽን ከስድብና ከዘርዘር ከማባላት ብትወጪ መተሽ ያልነካሽንም ሰው ነው እንዴ የምትነኪው? አልቃሻ አንቺ እኮ ባለጌ ነሽ። ስለ አንድ ሰው ስም አልጠራም ብለሽ በፈጠረው ፈጣሪ በፈጠረው ተፈጥሮ ያላገጥሽ ነሽ። ነገሽን እንኳን አታቂ። በዚህ ልክ ወራዳ ነሽ ልሽ ፈልጌ ሰው ሲስቅልሽ ወይ ባንቺ ተደስቶ ነው ወይ ንቆሽ ነው። ሳቅ በሁለት ይከፈላል። ሰዎች ሲንቁን የሚስቁልን ሳቅ አለ። የምር ደግሞ ቀልዳችን አስቋቸው የሚስቁልን ሳቅ አለ። አንዳንድ ቀልዶችሽ ሰዎች የንቀት ነው የሚስቁብሽ። ልንገርሽ ብዬ ነው። እወድሽ ነበር አሁን ጠላሁሽ። አከብርሽ ነበር አሁን ወረድሽብኝ። እኔ 10 ሰውን ብሎክ አንብሎክ ሳረግ አልኖርም። ምንም አታምጭ። ሰው ሳይነካችሁ አትንኩ። አልደረስኩባትም። መታኮ እኔ አሁን በቃ አንቺ ነሽ እኮ ጊፍት ሲጠርብሽ እየመጣሽ የሰው ፎቶ ላይ ሽቶ እየረጨሽ ግንብ ለግንብ ስር እየሄድሽ አንዴ እኔ አንቺ የምትኖሪበትን አሜሪካ አይቼውም ሰምቼውም አላቅም። ግን ይመቸው ደህና ቦታ እንኳን ቀርጸሽ ማታሳይን ሰው ነሽ ልልሽ ፈልጌ ነው። ይሄ አሁን ስድብ ይባላል። ዚስ ኢዝ ናው ጸብ ነው። ዚስ ኢዝ አሁን ቡጥቡጥ ነው። ሂጂበት። ግን ደግሜ መልስ አልሰጥሽ።
ጨርሻለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ራስን በራስ የመከላከል መብቴን ተጠቅሜበታለሁ። አልነካዋትም፣ አልደረስኩባትም። አንዳንድ ሰዎችን ሊቀላውጡ እኔ ልንገርሽ፣ አንቺ ልጅ ቀላዋጭ አንቺ፣ ለቃቃሚ አንቺ። እኔ በክብር የተጠራውበት ጋር በክብር ነው የሄድኩት። ክብር የማያውቁ ሰዎች ናቸው ነገሩን ሚዲያ ላይ በጠበጡት እንጂ እኔስ አክብሬ ሂጄ ፕሮግራሜን ተካፍዬ መጥቼ አፌን ዘግቼ ኑሮዬን እየኖርኩ ነበረ። ግን ክብር የማያውቁ ባለጌ ሰዎች ነገሩን በጠበጡት። እኔን የጣሉ እኔን ያሸማቀቁ መስሏቸው ሚዲያ ላይ ነገሩን አምጥተው ያቦኩት ክብር የማያውቁ ሰዎች እንጂ እኔማ የተጠራውበት ጋር ዝቅ ብዬ አክብሬ ሂጃለሁ። ደግሞ ጠሪ አክባሪ ነው። በኢትዮጵያ ባህል ሰው ሲጠራሽ መሄድ ማለት ጨዋነት ነው። ሰው መላእክት ከግራ ከቀኝ ይቆምለታል፣ አንቺ ዝንብ ይቆምልሻል። ለሃጫ ሂጂበት ብሽቅ አልነካዋትም እኮ ስድብ ማለት ነው። ሴትነት እንኳን ለዛ የሌለሽ ንግግርሽ የማያምር መቋሚያ ይዘሽ ገዳም በመግቢያ እድሜሽ ጡጦና የእንጀራ እናት እየጠባሽ የምትተኝ ሴትዮ መተሽ እኔን ታወሪያለሽ? በምን ሞራልሽ? ነክቼሽ ይሆንን ውዴ? ደርሼብሽ ይሆንን? መጣው እንዴ? ደረስኩ አንቺ ጋር ጠራው ስም ውዴ ግጠሚያት ወንድ ከሆንሽ ሰርጁ አንቺ ሊያሾን ግጠሚያት ወንድ ከሆንሽ ቴንክ ዩ ሶ ማች ውዴ። ይሄው ባንቺ የተነሳ ነው ጦርነት የገባት። እየተባባሰ የታባሽ ሳልደካሽ አይደል የመጣሽው? አስገባልሻለሁ። ይሄ ነው በቃ። አሁን ነጠላሽን ታዘቀዝቂያለሽ። ያንን ኤአይ የሰራውን ፎቶሽን ትለጥፊያለሽ። ፊልተር ትቀይሪያለሽ። ደም እንባ ታለቅሻለሽ። እኔ ዘርፌ ይባላል ይልሽ እንደዚህ ነው የምናገረው። ተናግሬ አይታችሁኝ አታውቁ። ሊያሾን ወዳታለሁ። ዛሬ አይደለም ከበፊቱ ትመቸኛለች። በቃ የሥራ ሰው ናት። ሚዲያውን አውቃበታለች። የማድነቅ መብቴ የተጠበቀ ነው። እንዳንቺ አይነት ምንም ታሪክ የሌለሽ ለትውልዱም ለሰው ልጅ ለታዳጊ እንኳን የምታስተምሪው ጥሩ ስብዕና የሌለሽ አንቺ አንድ ንጽህ እንደ ህዝብ ድንጋይ ይዘሽ በእራባቸው በጥማቸው ስታላግጭ የነበርሽ ወራዳ ሰውነሽ። ለማንም አጠቅመኝ ማደሪያ አጣችሁ። ቆይታ ሊድባት ወዴ ሊድባት። እኔ ሰው ከገባ ስሜቴ ይጠፋል። አንዴ ልርገጣት። ታወሪያለሽ በየኢንስታግራሙ ነው በየምናምኑ በየአይጂው ላይ እንደ በሶ እየበጠበጥሽ ቂቤ የምታወጪ ነሽ። ዝምባም ነው የምልሽ። ሂጂብኝ አሁን ምንም አታመጭ፣ ምንም አታመጭ። እኔና ዳቦ ብርቁን ያጣላል ሌላ መተሽ ደግሞ አንቺ በዚህ ሰዓት ለቃቃሚ ካስታወሽ እኔ ቤቢ ላይሆኗን ስሰጥሽ ኤምቪፒ በሉልኝ ኤምቪፒ በሉልኝ ነበርኩ ያልሽኝ። ኧረ እባክሽ ከዛ ወዲያው ነበር እኮ ፎሎ ያረግሽኝ አንቺ ቅማላ። መልሰሽ ነው ጉቺን ለምን ብዬ ስናገር የተናገርኳት ልጅ አለች። አንቺን አልነካውም። ታይ ጉቺ ቆማልሻለች። ሀቅሽ በተበላ ሰዓት እሷ ነች እኮ ሀቅሽን ያወጣችው። ሶ እንደዚህ አትበያት ብዬ ቪዲዮ ሰራ። መታ ጉቺ ኮመንት አረገች፣ ላይክ አረገች። ሳሪ መታ ኮመንት ጻፈች። ያንን ስታይ ደምሽ ፈልቶ ሄደሽ ቦለክሽኝ። ምንም ታሪክ የለሽ። ዘርፌ አልበቃሽም? የዘፈንሽው ያክል خلاص በቃ ይበቃሽ። ምንድን ነው ልንገርሽ፣ አንቺ የሥራ ሰው ነሽ። አልነካዋትም እናቴ ትሙት። አንቺ መጣ ጊፍት እየለመነ ምን እያለ ቲክቶክ ላይ አጀንዳ ፈላጊውላሽ አጀንዳ ትሆኛለሽ እንዴ? አረ ራሴ አጀንዳ ረኳት እንጂ እኔ መቼም አጀንዳ ነው ማለት። አንቺ የሥራ ሰው ነሽ። ሁሉም ነገር እኮ ይታያል። ሚዲያ ላይ ተሰማው ታወቅኩኝ ተብሎ በዚህ ልክ በጣም ይደብራል። ግማሹ ሰላምታ እጁን ይሰጥና እጁን ይመልሳል። ተበቀልኩ ይላል። ይሄ ምንድን ነው? ምንኛ ነው ይሄ ሲጀመር? የጊፍቱ ቀን ኤምቪፒ አርጉልኝ ብላ የዛውም ስሜ አንድ ቀን ነበር የቲክቶክ ስም ቀይር ኤምቪፒ በሉልኝ ውዶቼ፣ ለአንድ ቀን ፍቅር ስጡልኝ ብላ እንትን ቤተሰቦቿ እናመሰግናለን ሰፖርት ስላረግሽልን ብለው ፎሎ አርገውኝ ረጅም ጊዜ ፎሎ አርገውኝ
እኔ ደግሞ ሰው በሐቁ ሲበላ አልወድም። ይሄ እኮ ነው እኔን አሁን እተዋለሁ። ይሄ ለአንዴ ለጨረሻ ነው። ሐቁ ሲበላ ጉቺን አንዷ ስታብጠለጥል ታይ ይሄ ባንቺ አምር ቢኮዝ በችግርሽ ቀን የደረሰች ናት ብዬ ስለተናገርኩ ለምን ጉቺ ስለ ጉቺ ተናገርሽ ብላ ነው ሄዳ ምን የቦለከች። የብሎኩ ታሪክ ይሄ ነው። አሁን ይሄንን አምጥታ በሊያ ታሳብባለች። ጦሷን ውጪ። ሰው ጦስ ውጪ አይባልም። አንቺ ግን ለጦስነት እንኳን አትበቂ። ምን ታወራለች? ተረጋጋሽ ወይ? አሁን ተረጋጋሽ ወይ? ነገሩ እንደዚህ ነው። በቃ ዘርፌ አንቺ የስራ ሰው ነሽ። ቴንኪው የኔ ወርቅ። እንዴ አልወደድሽ እንዴ? ነገሩን ምን አገባኝ? ሲጀመር አያገባኝም። ያገባኛል እንዴ? በመጀመሪያ ደረጃ የሚያገባኝ ነገር የለም። ሶ ምን ልልሽ ፈልጌ ነው፣ አትስሚያቸው። እነዚህ ኮሜንታተሮች በየሀገሩ ያለ ሰው አስበሽዋል። አሁን እንኳን እስቲ ልንገርሽ፣ እኔ አሁን ቱርክ መጥቻለሁ። ቱርክ ቤት ውስጥ የማዳም ልጆች አሉ፣ ስራ ፈተው ቤት ውስጥ ቁጭ ያሉ ልጆች አሉ። ተረድተሽኛል? ቁጭ ብለው ስልካቸው ላይ ነው ያሉት። ተረድተሽኛል? አባባሌ እቤት እኔ ጋ አሁን ነው በዚህ ሰዓት ነው የምነግርሽ። ቁጭ ብለው ቲክቶክ እያዩ ነው። ስትረስ አለ፣ ድብርት አለ። የሚሰጡሽ ነገር ይሄ ሆይ የሚባለውን ነገር ያደምቁታል። ይሄ ኖርማል ነው። በቃ ለስደት ላለ ሰው ኖርማል ነው። ስራ ለሚሰራ ሰው ደግሞ ይሄ ቀልድ ነው። ህይወትን ስትኖሪ ነው በጣም ደስ የሚልሽ። በቃ ህይወትን ስትኖሪ ህይወትን አሁን እኔ እግዚአብሔር ምስክሬ ነው። አዩሽ ሀገርሽ ላይ ገብተሽ ወልደሽ ልጆሽን ይዘሽ እየወጣሽ እየሰራ ቁጭ ብለሽ እዚህ ጋር ከሌ ሰደበችኝ ከሌ ያለችኝ ቢዝነስሽ አይደለም። እሺ ማሬ ቴንክ ዩ። እሺ እኔ እናት እሺ፣ አመሰግናለሁ በጣም በእናትሽ። ለማንም መልስ አትስጪው። በቃ ስራሽን ብቻ አሁን ስለበለሽ ነው 2500 ሰው የገባው። ስራሽን እያስተዋወቅሽ ቢሆን ኑሮ ይመጣሉ አይመጡም? እነዚህማ ነገር ፈልገው ነው የመጡት። ግን እኔ አየሽ አሁን በቃ አሁን ተጣላው ገባሽ? አሁን ጸብ ነው። የፈለገችውን ብትል እረዳለሁ ስለተናገርኳት ነው ላለው። ግን ሳልናገራት ስለሆነ ለሊቱ ራሱ አልነጋ ብሎ የምታይ ትገላበጥ የኔ ማለት አብሽሪ ሳቲው ተነካው ብሎ እኔን እኮ በቃ በዛ እንደዚህ ቀለዋጭ መንሳት መዋረድ አለች። አንቺ የሆነ ድግስ ጠርተሽኝ ብመጣ ቀላውጬ ነው ስለማከብርሽ ነው እንጂ ነው በፍጹም የምትቀላውጠው የመቀላዋጥን ስሜትም መቀላዋጥ ምን እንደሆነ የምታውቀው ራሷ ቀላዋጭ ስለሆነች ነው እንጂ እኔ ጠራችኝ ሄድኩ አለቅ። ማሬ ይሄ እኮ ግልጽና ግልጽ ነው። ሰሰድክ ላይ ተጠርተሽ ካልሆነ ዝም ብለሽ ልቀላውጭ አትሄጂም። ይታወቃል እኮ ሀበሻ ሳይጠራ ሲመጣ ምን እንደምንባባል እንተዋወቃለን። በክብር ተጠርተሽ ነው ሄድሽው። ሶ የተጣላሻት ልጅ ነው ወይም ያልተነጋገርሻት ልጅ መጣች፣ ሰላም ልትያስቲ ሰላም አላለችሽም። ኖርማል ማሬ እንዴ ማሬ ምን ኖርማል። እኔ አሁን እሱን ራሱ የተፈጠረ ስራዬን እየሰራው ለካዛ ሰፈር ጦርነት ከፍተውብኛል። ይሄ እኮ ነው። እኔ እኮ ሰምቼ ራሱ አንዳንዴ ተደረኩ ብለሽ እኮ እንዲገጠመኝ ብለሽ ታወሪ አይደለ? ትዝም ያላለኝ ለምን እኔ አይምሮ ውስጥ የለችም። የዛኔም ቢሆን ሐሳብ ነው የደገፉት። ህዝቤ በሐሳብ መኑ ሐሳብና ሰው ይለያያል። ዛሬ እኔ እሷን በወዳት ነገ ደግሞ ሐሳቤን ልቀይር እችላለሁ። ዛሬ በጠላት ነገ ደግሞ ሐሳቤን ቀይሬ ልወዳት እችላለሁ። ከሐሳብ ጋር ጸብ አትፍጠሩ፣ አይደረግም። ከቻላችሁ እኔም በሐሳብ ወግቱኝ፣ ካልቻላችሁ ደግሞ በተለያየ መንገድ ሆነን ተስማምተን መኖር እንችላለን። ግን እዚህ ጋር እየመጣችሁ እኔን አልደገፈችም፣ የኔን የደገፈ ሰው ሄዳ ሞግሳለች። አይወሽ ተሸክም ያብዞር ከቻልኳት ነው። መብትሽ ነው። ማንንም መደገፍ መብትሽ ነው። በመብትሽን አሳልፈሽ አትስጪ። ማንም በመብትሽ አያገባውም። በነገራችን ላይ ይኸውልሽ አትመልሽ። እኔ አሁን የምመክርሽ ዘርፍዬ አትመልሽላቸው ለማንንም ሊያሸው አሽቃባጭ የኔ ፍቅር እሳይ ደግ እንኳን ኑ ወደ እኔ ዙሩ። አጀንዳችሁን እኔ ሊያርጉት እንደው አይሻ እንዴት ተጣላሁት ሰው ፊቱን አዙሮብኝ ሂዶ ቪዲዮ በተለቀቀልኝ ባወራችሁልኝ እኔ አሁን ፈልገዋለሁ። ይላችሁ ጋይስ እኔ ፈልገዋለሁ። ገብቷቸዋል። እኔ ፈልገዋለሁ። አይ ዘርፍዬ አትናደጂ፣ ጌታን አትናደጂ። ከየት መጣሽ ማሬ? የት እንዳለው ብታቂ። በቃ አመሰግናለሁ የኔ ውድ። አብሽሪ የኔ ውድ። ከእንትና ጋር ደግሞ ከማናት እኔ ደስ ሀዊ ዲዛይን ጋር ሰላም ሁኑ። እሺ በቃ ያለፈው አለፈ። እቺን ሁሉ ጦርነት ያወጀችው እሷንም ራሱ ሳልነካው እኔ ሰው ስደግፍ መከራዬን በላው። እኔ እኮ መሆን የለበትም አይደረግም እንጂ ሰው ስደግፍ ራሱ እኮ ለምሳሌ እኔ አንቺ ልክ ነሽ ስል ልዕልቲን አልሰደብኩም።
ቀሲል ራሷ መታ ቀሲል ስትሰድበኝ ራሱ ለቀሲል ስድብ አይደለም የመለስኩት። ኖ እኔ እችላለሁ፣ የኔ ቢዝነስ በዚህ እንትን አይደለም፣ እኔ ርዝቄ እግዚአብሔር ጋር ነው ብዬ ነው እንጂ አልኩት። አንቺ እንደዚህ ብዬ እንኳን ሰው ሰድቤ አላውቅም እኮ። ስድብና ሐሳብ መግለጽ ያልቻለ ህዝብ ውስጥ አሁን እንዴት ነው የምኖረው? ሳቢው ነበር ደግሞ በነገራችን ላይ ልጠይቃችሁማ፣ እኔ ብቻ ነኝ እናንተ ሀዊና ዘርፌ ይመሳሰሉባቸዋል? ኧረ አሁን መሳሰል አይ የሆነ ነገራችሁ ይመሳሰላል። የምር ግን ሁለቱ ይመሳሰሉባቸዋል። ማሪ በጣም ነበር መወዳት ጌታን ልንገርሽ። እኔ ኢቭን እንኳን ከቲክቶክ ስጠፋ ምን ሆነሽ ነው ብላ ትጠይቀኛለች። የሆነ ነገር ሆኜ ቲክቶክ እንትን ከሆነ በጣም የምትወደኝ በጣም የምወዳት በጣም የማከብራት ሰው ነው። ግን እኮ አንዳንዴ የምታከብሪው ሰው መጥቶ ያልሆነ ነገር ሲያደርግ ሐሳብ መስጠት ያን ሰው ጠልተሹ አይደለም፣ ጥላቻ አይደለም። እኔ አልጠላም። ሚዲያ እኮ አሁን እንደዛ ነው የሚያደርጉት። ሐሳብ ከሰጠች ጠልተሹ የዛ ሰው ደጋፊ ነሽበት ምናምን ነው። እኔ ስራ በመሰራ ሰዓት የሆነ ካምፓኒ ነበረ ብር ይሸልማል እና ከዛ ካምፓኒ ጋር እሷ ቤተሰብ ናት፣ ቅርብ ናት። እና የዛኔ ሰው ሁሉ ነይ በቃ እኔ ጋር እኔ አገናኝሻለሁ ከሱ ጋር ሲሉኝ እኔ ደግሞ እሷን መርጬ እሷ ጋር ሄድኩኝ። እሷ ትሻለኛለች ብዬ አሁን እሱንም እንደ ትልቅ ነገር እንዲኮ ስቲ እኔ ራሴ ስራ ሰጠሁት እንጂ ለዛ ድርጅት እኔ ምን ገንዘብ ከፍሎኛል እንዴ? ዴሊቨሪ ዕቃ አድርሶ 25 ብር የሚወስደው እሱ የሚጠቀመው እሱ ከኔ ተጠቀመ እንጂ እኔ አምጥቶ እንጂ ብሎ የኔ ወድ ማሰብ አይተው አንቺ ያ እሱ ነው የቲክቶክ ነው ቲክቶክ ያመጣው ነገር እኮ አብራችሁ ተስማሙ። አሁን ዱባይ ላይ ችግሩ እኮ አስታራቂ የለም እኮ ሚዲያውም እንደምታየው አጋጋይ ነው። አሁን ከሂዊ ዲዛይን ጋር ታረቁ። በማርያም ጾም ነው እንዴ እናንተ በአሁኑ ሰዓት። ጭራሽ ሂዊ ደግሞ በጣም ዘማሪ ናት አይደለ ጋይስ? እንዴት ነው በዚህ ሰዓት ጸብ እኮ አይታይ አባቷን አባቴን ሰድበሻል ብላ ዋይ ትላለች። እኔ አባት አልሰድብ ምን አልሰድ። ይሄው ዛሬ ገና በዛች ሰርጀሪ አፌ ተከፈተ ቲክቶክ ላይ በቃ መጀመሪያ የስድብ ድንግልናዬን የወሰደችው ሰርጀሪ ናት የቲክቶክ። ምን ማለት በቃ አሁን ሰላም ከሷም ጋር ሰላም ፍጠሩ። እሷ ምንም ብትናገር በመቤት አሁን እንዴ እናንተ የመቤት ጾም እኮ ነው። ይሄ እኮ ጸሎታችን የሚሰማበት ነው። ጸብ ምንም አይሰራም። እንደውም ለነዚህ አቃጣሪዎች እንትኖች ኮሜንታተሮች ሰላም በቃ እሳይ ደጋለችኝ እህቴ ናት ብለሽ አሸማቂያቸው። የሆነ ጊዜ እኮ ትገናኛላችሁ እኮ ከዛም ትነጋገራላችሁ። ገብቶሻል? አሁን እግዚአብሔር ምስክሬ ነው። ሰላም ፍጠሩ። በጣም በዚህ ሰዓት ጭራሽ ስለ ጸብ መወራት የለበትም። በቃ በተሻላችሁ መጠን ማለት ነው። በጣም በቃ እኔ እንጃ። እኔ የምመክራችሁ ይሄን አትመልሽ። ምንም ስለሷ እሷ ሂዊ የፈለገችውን ብትል አንቺ መልስ አትስጪ። አንቺ መልስ ብትናገሪ ሂዊ መልስ ባትሰጥ ጥሩ ነው። በቃ አለቀ። ዝም በያቸው። እነዚህ አቃጣሪ እናንተ ኮሜንታተሮች አቃጣሪ ስራ ሰጣችሁ ጌታ ይድረስ። መልስ አትመልሽ። እሺ ማሬ እወድሻለሁ። መልካም ስራ ይሆንልሽ የኔ ውድ። አብሽር እሺ።